ልጆቻችንን መቼ ነው ምግብ ማስጀመር ያለብን? እንዴትስ እናስጀምራቸው? በምን እናስጀምራቸው? ማስጀመር ካለብን ጊዜ ቀድመን ብናስጀምራቸው ወይም ዘግይተን ብናስጀምራቸው ምን አይነት ጉዳት ይደርስባቸዋል? ሰላም፣ እንዴት ናችሁ? ሶስና እባላለሁ፣ የልጆች አስተዳደግ ባለሙያ ነኝ። በዚህ ቻናል ስለ ወላጅነት፣ ስለ ልጆች አስተዳደግ የማውቀውን የተማርኩትን ነገር ሼር የማደርግበት ነው። አብረን ጥሩ ወላጆች እንሁን፣ አብረን እላያችን ላይ እንስራ። የተሰራ ወላጅ የተሰሩ የበቁ ልጆችን ማሳደግ ይችላል። ጥሩ ልጆችን ከማሳደግ በፊት ራሳችን ላይ፣ ማንነታችን ላይ፣ ወላጅነታችን ላይ መስራት ይገባናል። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሁን፣ አብረን ጥሩ ወላጆች እንሁን። የዛሬ ሀሳቤ በተለይ ለኒው ማሞች፣ ለአዲስ እናቶች ይጠቅማቸዋል ብዬ አስባለሁ። ምክንያቱም አዲስ እናት ስትሆኑ ትንሿ ወይም ቀላሏ ነገር ከባድ ሆና ነው የምትገኘው። ምክንያቱም ፈርስት ኤክስፒሪየንስ ነው። ሁሉም ነገር የመጀመሪያችን ኤክስፒሪየንስ ስለሆነ ከባድ ይሆናል። ስለዚህ ይህንን ደግሞ ልጆቻችንን ደግሞ ምግብ መቼ እና እንዴት እናስጀምራቸው የሚለው የአብዛኞቻችን የአዲስ እናቶች ጥያቄ ነው። እኔ በመጀመሪያው መንታ ነው የወለድኩትና በጣም ብዙ ነገሮች ለኔ በጣም ከባዶች ነበሩ እና ልጆቻችንን ምግብ እንዴት እናስጀምራቸው፣ መቼ በምን እናስጀምራቸው የሚለውን በዚህ ቪዲዮ ምላሽ የምታገኙ ይሆናል። ልጆቻችንን እንግዲህ ሁላችሁም እንደምታውቁት 6 ወር ሲሞላቸው ነው ምግብ ማስጀመር ያለብን። እነሱ ራሳቸው 6 ወር ሲሞላቸው የምግብ ፍላጎትን ያሳያሉ። ካስተዋላችሁ ወላጆች ትልልቅ ሰዎች በሚመገቡበት ጊዜ አይናቸው፣ አፋቸው አብሮ ይንቀሳቀሳል። እጆቻቸውን ወደ አፋቸው ይላሉና ሳይን ያሳያሉ ራሳቸው ሬዲ ሲሆኑ። በቪዲዮ መጨረሻ ከ6 ወር ቀድመን ብናስጀምራቸው ወይም ደግሞ በጣም ዘግይተን ብናስጀምራቸው ያሉትን ጉዳቶች፣ ተከትለው የሚመጡ ጉዳቶችን የምጠቅስላችሁ ይሆናል። ልጆቻችንን እንዴት እናስጀምራቸው? ልጆቻችንን ምግብ በምናስጀምርበት ጊዜ ያው እንዳልኳችሁ 6 ወር ሲሞላቸው ነው የምናስጀምረው። በተፈጩ ወይም በላሙ ልመው በተፈጩ ምግቦች ነው ማለት ነው። በምናስጀምርበት ጊዜ ጨውና ስኳር ባይኖረው ይመረጣል። ከጨመረን እንኳን በጣም በጥቂቷ ሊሆን ይገባል ማለት ነው። እንዲሁም ስታስለምዱ ቀን ውስጥ ብዙ ምግብ አትስጧቸው፣ በቀን 1 ጊዜ። ከዛም በኋላ እያያችሁ አቀባበላቸውን እያያችሁ ፍላጎታቸውን እያያችሁ እየጨመራችሁ ትሄዳላችሁ። ምክንያቱም የወተት ፍላጎታቸውም እንዳይቀንስ እንዳይከብዳቸው በቀን 1 ጊዜ ብቻ ሞክሯቸው፣ በተለይ በመጀመሪያው ሳምንት አካባቢ ማለት ነው። እንዲሁም የተለያዩ አይነት ምግቦችን አትጠቀሙ። ምክንያቱም አለርጂ ሊኖራቸው ይችላል። ልጆች በጣም ለአለርጂ ተጋላጮች ናቸው። አንዱን ሲለምዱላችሁ አለርጂ እንደሌላቸው ሰውነታቸው እንደተቀበለው ካያችሁ በኋላ ከዛ ወደሚቀጥለው መሄድ ትችላላችሁ ማለት ነው። በዚህ መንገድ አስለምዱ። በምን እናስለምዳቸው የሚለውን ደግሞ ልመልስላችሁ። ምክንያቱም የአብዛኛው ወላጅ ጥያቄ ነው፣ ወይም ደግሞ የአብዛኛው እናት ጥያቄ ነው። ምግብ ማስጀመሪያነት አሪፍ የሆኑ ምግቦችን ልጥቀስላችሁ። በተለይ ፍራፍሬዎች ለልጆች ምግብ ማስጀመሪያ በጣም አሪፍ ናቸው። አፕሉን ከላጣችሁ በኋላ ትንሽ ስቲም አድርጋችሁ በጁስ መልክ ፈጭታችሁ በሳህን በማንኪያ ልጆቻችሁ እንደሚወስዱላችሁ እንደሚቀበሉላችሁ አድርጋችሁ መስጠት ትችላላችሁ። አፕል ማስጀመሪያነት በጣም አሪፍ ነው። ሁለተኛው ካሮት፣ እንደዚሁ እሱንም ስቲም አድርጋችሁ ፈጭታችሁ ካሮትም አሪፍ ነው። ሶስተኛ ድንቹንም እንደዚሁ ስቲም አድርጋችሁ ትንሽ ከቀቀላችሁ ልጣችሁ ቀቅላችሁ እሱንም በጁስ መልክ ፈጭታችሁ በጣም አሪፍ ምግብ ማስጀመሪያ ነው። ከዚህ በተጨማሪ ሙዝም አሪፍ ነው። ሙዝንም ሞክሩት። በአቮካዶ ሞክር ትችላላችሁ እና ፍራፍሬዎች በጣም አሪፍ ናቸው። እንዲሁም በቡላ የሚያስጀምራል። አጥሚቱን ስታዘጋጁ በጣም ብዙ አይነት መሆን የለበትም። በተለይ ለማስጀመሪያነት ገብስና አጃን ብቻ አድርጋችሁ ሞክሯቸው። ቅድም እንዳልኩት ልጆች አለርጂ ሊኖራቸው ስለሚችል አለርጂ ያለው የትኛው ነው አይደለም የሚለውን ነገርም እንድትለዩ ስለሚያግዛችሁ በመጀመሪያው አካባቢ 1 አይነት 2 አይነት እያደረጋችሁ ሞክሯቸው ዘንድ እያያችሁ እድሜያቸው ሲጨምር 7 ወር 8 ወር ሲሆናቸው የተለያዩ አይነቶችን እየቀያየጣችሁ ማዘጋጀት ትችላላችሁ። አሁን ልጆቼ ከ2 ዓመት በላይ ናቸው። አለርጂ እንደሌላቸው ካደረግኩኝ በኋላ ከ13 አይነት በላይ ምጥን ነው አዘጋጅቼ አጥሚት የምሰጣቸውና ግን መጀመሪያ አካባቢ እንደዛ ባይሆን ይመከራል ማለት ነው። በእነዚህ ምግቦች አስጀምሯቸው። እንቁላልም አሪፍ ነው። ልስልስ ባለ ከ7 ወር ምናምን በኋላ እንቁላልም ልስልስ አድርጋችሁ በተለያየ መንገድ ሰርታችሁ መስጠት ትችላላችሁ ማለት ነው። ልጆቻችንን ከ6 ወር ቀድመን ምግብ ብናስጀምራቸው ምን ጉዳት ይመጣባቸዋል? እንግዲህ እናቶች በተለያየ ምክንያት የስራ ሁኔታቸው አስገድዶ በተለይ ቢሮ ላይ የሚሰሩ እናቶች እስከ 4 ወር ፍቃድ ይሰጣቸዋል። ወደ ቢሮ መግባት ሲኖርባቸው ልጆቻቸው ምግብ ሊያስለምዱ ይችላሉ። ስለዚህ በዛን ጊዜ ልጆች ምን አይነት ጉዳት ይመጣባቸዋል የሚለውን ደግሞ ልንገራችሁ። ከ6 ወር ቀድመው ልጆች ምግብ ሲጀምሩ አንደኛ በተደጋጋሚ ሆዳቸውን ሊታመሙ ይችላሉ ማለት ነው። ሁለተኛ
የእናታቸውን ጡት በበቂ መልኩ ላይወስዱ ይችላሉ፣ ወይም ደግሞ ማግኘት የሚገባቸውን የእናት ጡት እንዳያገኙ ያደርጋቸዋል። ያ ምግብ ፍላጎታቸውን ይቀንሰዋል። እስከ 6 ወራቸው የእናት ጡትን በደንብ ማግኘት አለባቸው። እንዲሁም ካልሆነም ደግሞ ፎርሙላን ማግኘት ይኖርባቸዋል ማለት ነው። እንዲሁም ማስመለስ፣ የማስታወክ አይነት እንዲሁም ደግሞ የሆድ ድርቀት፣ የሆድ ህመም ቅድም እንዳልኳችሁ አይነት ችግሮች ያጋጥሟቸዋል። ይሄንኛው በጣም ከባድ ነው ማለት ነው ለልጆች። ሌላኛው ቅድም ብያቸዋለሁ፣ ተቀማጥም እንዲያስከትልባቸው ያደርጋቸዋል። እንዲሁም ለፉድ አለርጂ በጣም ተጋላጭ ያደርጋቸዋል ከ6 ወር ቀድመን ስናስጀምራቸው። ከ6 ወር በጣም ስንዘገይስ ምንድን ነው የሚከተል? አንደኛ ከሚደርስባቸው ነገሮች ውስጥ ልጆች ቶሎ መንጋጋ እንዳያወጡ ተጽዕኖ ያደርግባቸዋል። ሁለተኛው ማግኘት የሚገባቸውን ያህል ምግብ አያገኙም። በዛ ሂደት ውስጥ ደግሞ እንደየእድሜያቸው የሚጠበቅባቸውን ያህል እድገት ላያሳዩ ይችላሉ። አካላዊ እድገት ሊሆን ይችላል፣ አእምሮዊ እድገት፣ ይሄ ቁመታቸው ላይ የሚታየው ነገር አእምሮ እንደየእድሜያቸው ማግኘት የሚገባውን ነገር ካላገኘ እንደየእድሜው የ1 ዓመት ልጅ እንደ 1 ዓመት ልጅ ፊት ላይ ያደርግ ይችላል። ስለዚህ ከ6 ወር በኋላ በቂ አይደለም የእናት ጡት ብቻውን ወይም ደግሞ ወተት ብቻውን በቂ አይደለም። በጣም ከፍራፍሬ ማግኘት አለባቸው፣ ከአትክልት ማግኘት አለባቸው፣ ከጥራጥሬ ማግኘት አለባቸው። ይሄን ሁሉ ካላገኘ ልጆች እድገታቸው ዲሌ ሊሆን ይችላል፣ ሊዘገይ ይችላል ማለት ነው። እነዚህ ጉዳቶች ይደርሱባቸዋል። በተቻለ መጠን እንግዲህ ልጆቻችንን 6 ወር ሲሞላቸው ምግብ ማስጀመር ይኖርብናል። እርግጠኛ ነኝ በተለይ ኒው ማሞች ጠቃሚ ቲፕ ነው ያገኛችሁት ብዬ አስባለሁኝ። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ለብዙዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ስላዳመጣችሁኝ በጣም አመሰግናለሁኝ። በተመሳሳይ ፓረንቲንግ ቲፖች እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አብረን ጥሩ ወላጅ እንሁን። ጥሩ ወላጅነት በአንድ ጊዜ የሚመጣ አይደለም። በፕሮሰስ በኤክስፒሪያንስ በመማማር የሚመጣ ነገር ነው። ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።